ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲ ራዋቲው ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች እንደ ሁል ጊዜው በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በሶስተኛው ክፍል ፕሮግራማችን ትኩረት የምናደርገው ኢንሳይድ አርሴናል ይሆናል። የአርሴናል የውስጥ ገጾችን እየተመለከትን ሰሞነኛ ጉዳዩን ትናንት ዛሬ በእንግሊዝ ጋዜጦች የተሰሙ ወሬዎችን በአርሴናል ዙሪያ እንዲሁም የክለቡ ሪፖርተሮች ይዘው የወጡትን ነጥብ እንወያይበታለን። የተወሰኑ ጉዳዮችን አንስተን በአርሴናል ዙሪያ ቆይታ እናደርጋለን። በተለይ ስክሪናችን ላይ በምትመለከቱት በሶስቱ ተጫዋቾች ዙሪያ እንደ አቀማመጣቸው ከመጀመሪያው በቀኝ በኩል ከክለቡ ሱፐርስታር አስደናቂው ከቡካዮ ሳካ የምንጀምር ይሆናል። ቡካዮ ሳካን በተመለከተ የወጣው መረጃ እንግዲህ ለአርሴናል ደጋፊዎች መስማት ከሚፈልጉት ማየት መመልከት ከሚፈልጉት ጉዳዮች መካከል በዋነኝነት ይሄ የ24 ዓመት ተጫዋች በብቃቱ ከፍታ ላይ ያለ ወደ ፕራይም ታይሙ በመሸጋገር ላይ ያለ የቡድኑን ትልቁ የማጥቃት አቅም በጀርባው ላይ ይዞ ለረጅም ጊዜያት በተለይ በሚካኤል አርቴታ የአሰልጣኝነት የአርሴናል ቤት ቆይታ በትረስት ዘ ፕሮሰስ የቡድን ግንባታ ውስጥ ከፊት የሚቀመጥ ወይም በአንደኝነት ወይም ቅድሚያ ተሰጥቶት የሚቀመጥ የፕሮሰሱ ትልቁ ቢልዲንግ እሱ ላይ ነው እንግዲህ መሰረት አድርጎ የተጀመረው። ሳካ የአርሴናል ይሄ በተለምዶ አይከን በቃ መለያ ከተባለ በዚህኛው ስብስብ ውስጥ ስለ ክላስ ካወራን፣ ስለ ብቃት ካወራን ከሌሎች ክለቦች ጋር የአርሴናልን ስታንዳርድ ለማነጻጸር ለማወዳደር የዘንድሮውን ቡድን ደግሞ በልዩነት ለማንሳት ስለ ጥራት ከተወራ ያለምንም ጥርጥር ያለምንም ጥያቄ ቅድሚያ ቡካዮ ሳካ የቡካዮ ሳካ አይነት ተጫዋች በዛኛው ቡድን ውስጥ አለ። ሳካ እንደዚህ ለንጽጽር እንኳን የአርሴናል ደጋፊዎች ምንም አይነት ድርድር የማያቀርቡበት ምርጥ የቡድኑ የመስመር ተጫዋች ነው። ይህን ተጫዋች በተመለከተ ትናንትና ዴቪድ ኦርኒስተን ኤክስክሉሲቭ ኒውስ የኔ ባለው መረጃው ላይ እንዳስነበበው ከሆነ ሳካ በአርሴናል ቤት 5 ዓመትና ከዛ በላይ የሚያቆየውን አዲስ ኮንትራት ለመፈራረም ከአርሴናል ጋር መስማማቱ ተረጋግጧል። ከ5 ዓመት በላይ ሳካን በአርሴናል ማሊያ እንመለከተዋለን። በዚህ የዝውውር መስኮት የፈረሙ ባለፈው ዓመት ካቻምና በሁሉም የውድድር ዓመት የፈረሙ ተጫዋቾች እንኳን የሳካን ያክል ኮንትራት አላገኙም። በሳካ ደረጃ ደሞዝና በተለይ በጣም ፋርዝ እንትን ይላል። እዛ ጋር የሰይመን ዳንን የቴሌግራፉን ዘገባ ብትመለከቱ ሰፊ የሆነ የቦነስ ክፍያ፣ በጣም የደለበ ኮንትራት ማለት ነው። የቦነስ ክፍያ ያካተተው ስትራክቸር ደግሞ የበለጠ አርሴናል ቤት ያልተለመደ የኮንትራት አሰጣጥ ነው ይላል። ይሄ ድርድር ለምንድን ነው በዚህ ደረጃ በጣም ጠንካራ ኮንትራት እንዲሰጠው ያስፈለገው? 4 ምክንያቶችን ሰይመን ዳን ይደረድራል። እዛ ጋር እነዚህን 4 ምክንያቶች እስቲ ሰብሰብ አድርገን እንመልከትና ወደ ቪክተር ዮኮሬስ እና ኢታን ንዋኔሪ አንዳንድ የአርሴናል ውስጥ አዋቂዎች የጻፋቸውን ጉዳዮች እንመለከታለን። ሳካ እንግዲህ ወደ 300,000 ፓውንድ ሳምንታዊ ደሞዝ በአመቱ በሚያስመዘግበው የግብ ቁጥር ተሳትፎ በቡድኑ የሱ የግብ ተሳትፎ የፈጠረው አንጻራዊ ነጥብ ተካቶበት ቡድኑ ባሳካው ስኬት ልክ ደግሞ የተጫዋቹ ቀጥተኛ አስተዋጽኦ እስከ ስኬቱ ማብቂያ ድረስ
ይሄ ውሎች የተካተቱት ለምን እንደሆነ ታውቃላችሁ? አሁን ለምሳሌ አርሴናል ከሳካ ጋር በሚኖረው ቀጣይ ጊዜያት ቆይታ ውስጥ ለምሳሌ የዩኤፋ ቻምፒየንስ ሊግ ዋንጫ አርሴናል ቢያሳካ ወይም በፍጻሜ ሳካና አርሴናል ቢደርሱ በፍጻሜው ሳካውን ለምሳሌ ግብ ቢያስቆጥር ቦነስ ክፍያ አለው ማለት ነው። አሲስት ቢያደርግ ቦነስ ክፍያ አለው። በተጨማሪም የተጫዋቹ የጉዳት ኢንሹራንስ በክፍያ የታገዘበትም ጭምር የተካተተበት ውል ነው የሚካኤል አርቴታ አርሴናል ለተጫዋቹ የሰጠው። ይሄ ኮንትራት በጣም ሰፊ ነው። 300,000 ፓውንድ ገደማ ተጫዋቹ የሚከፈለው ከሆነ በሳምንት አሁን ለምሳሌ ሊቨርፑሎች ለመሐመድ ሳላህ 400,000 ፓውንድ በአዲሱ ኮንትራት ሲከፍሉ በስትራክቸር አከፋፈል በቀጥታ ተጫዋቹን በ2 ዓመት ኮንትራት ውስጥ የሚከፍሉት 50 ሚሊዮን ፓውንድ ነው ከቦነሱ ከምኑ ውጪ። ነገር ግን 400,000 ፓውንድ ሳምንታዊ የተከፈለ እንዴት በ2 ዓመት ውስጥ 50 ሚሊዮን ፓውንድ ሊያገኝ ይችላል የሚል ጥያቄ ሊነሳ ይችላል ያለ ቦነስ። ግን አሁን ለምሳሌ በቀጣይ ሳምንት ተጫዋቹ ሃትሪክ ቢሰራ ቦነሱ የሚካተተው ከደሞዝ ክፍያ ጋር ነው አንድ ላይ በየሳምንቱ ወሩን ወይ በአመት የሚደረግ የቦነስ ክፍያ አይደለም። በስኬቱ ልክ የሚከፈል እየተጠበቀ አመታዊ ስኬት የሚጣራ አይደለም። ለምሳሌ የቡካዮ ሳካ ኮንትራት ላይ ከገቡ ውሎች መካከል ለምሳሌ ተጫዋቹ የባላንዶር እጩ ውስጥ ተካቶ የመጨረሻ ቶፕ 5 ውስጥ ከገባ ሳካ የሚያገኘው ቦነስ አለ። ምክንያቱም በቡድኑ ውጤት ላይ ተመርኩዞ ነው ያ ተጫዋች በባላንዶር እጩ ውስጥ እንዲካተት የተደረገው። በጣም ሰፊ የሆነ የቦነስ ክፍያ ያካተተ የ300,000 ፓውንድ ሳምንታዊ ደሞዝ ተስማምቶ ተጫዋቹ እንግዲህ በአርሴናል ቤት ተጨማሪ 5 ዓመት ተኩል የሚሉም አሉ። ነገር ግን የተጣራና ያልተዛነፈ መረጃ በማድረስ የሚታወቀው ምንም አይነት የኮንትራት የመረጃ መዛነፍ አይደለም። ይሄ ምንም አይነት እንከን የማያወጣበት ምንም አይነት ስህተት የማያጋጥመው የዴቪድ ኦርኒስተን ዘገባ እንደሚለው ከሆነ እስከ 5 ዓመት ተኩል 2031 ድረስ ተጫዋቹ ተጨማሪ ኮንትራት ለመፈረም መስማማቱን አረጋግጧል። እና የአርሴናል የቡድን ግንባታ ይሄ የተጫዋቾች አቅም የቡድኑ እየተገነባበት ቅርጽና በአርሴናል ደጋፊዎች ዘንድ አሁን እየተገነባ ያለው ምስል በደንብ ልብ ካላችሁ በሳካ መሪነት ጋብሪኤል ማጋሌሽ፣ ኢዜ፣ ኦዲጋርድ፣ ራይስ፣ ዙቢመንዲ፣ ሃቨርት፣ ሳሊባ እና ቲምበርን እነዚህን ተጫዋቾች ለቅማቸው አውጡና ስለ ጥራት በቃ አንድን ዋንጫ ለማሸነፍ የነዚህን ተጫዋቾች ኳሊቲ ከተመለከታችሁ ከ24 ዓመት እስከ 28 ዓመት እድሜ ላይ ያሉ ናቸው። ስለዚህ ይሄ የተጫዋቾች ግንባታና ሜንታሊቲ ዛሬ ላይ የሚጀምር እንጂ የሚያበቃው ምን ያክል ጊዜ እንደሆነ ተመልከቱ። ስለዚህ ይሄ የቡድን ግንባታ ስትራቴጂ የሚያስደንቅ ነው። የሳካ ኮንትራት ግን ለምንድን ነው በዚህ ደረጃ በሚዲያው ከፍተኛ ሽፋን ያገኝ? እንደውም አንዳንድ ጋዜጦች ጭምር የዛሬ የዕለተ ቅዳሜ ለህትመት የበቁ የህትመት ውጤቶች ላይ ብትመለከቱ የሳካ ጉዳይ አንደኛው ነጥብ ሆኗል። አንደኛው የመወያያ አርዕስት ሆኗል። በእያንዳንዱ ጋዜጦች ላይ የወጡትን ዝርዝር ጉዳዮችን ስመለከት አንድ ጋዜጣ ላይ ያገኘሁትን መረጃ ላጋራችሁ። ኦርኒስተን ገልጾታል፣ ግን ክለቦችን በግልጽ አላስቀመጠም። ያ ጋዜጣ ግን እኔ መረጃ አለኝ ባለው መሰረት ምን የሚል ዘገባ ተገኘ? ማንቸስተር ሲቲ እና ሊቨርፑል በቅርበት በጣም አድፍጠው የሳካን የኮንትራት ጉዳይ ይከታተሉ ነበር። በዋነኝነት ሁለቱም ክለቦች እዛ ቦታ ላይ ቁርጠኛ ተጫዋች በክላስ ደረጃ የሚገኝ በቃ በአንገብጋቢ ደረጃ ከፍተኛ ክላስ ያለውን ተጫዋች ሊጉን አዳፕት ያደረገ ይፈልጋሉ። ከእድሜው፣ ከብቃቱ፣ ከአስተዋጽኦ፣ ከፍላጎት በተለይ በአርቴታ የቡድን ግንባታዎች ስላሳየው ልዩነት። ምክንያቱም የአርሴናል እኮ የዘንድሮ ዴብዝ ተስተካክሎ ምናልባት ሳካ ላይ ያለው ጫና መቀነሱ ነው እንጂ
በሳካ ደረጃ ለአርሴናል ያለፉትን 5 ዓመት በወጥነት እያንዳንዱን የውድድር ዓመት በልዩነት አገልግሎቱ የማይቋረጥ ወይም የብቃት መውረድ ሳያጋጥመው፣ ይህ ስለ ኮንሲስተንሲ ካነሳን እንደሱ አይነት አስደናቂ ተጫዋች የለም። ሁለቱም ክለቦች በክለባቸው ሲኢኦ እና ስፖርቲንግ ዳይሬክተሮች በውስጥ ይሄ ጉዳዮችን በሚስጥር ይዘው በቅርበት የሚመለምሉ የሚከታተሉ ትላልቅ ስራ አስኪያጆች ጭምር የተጫዋቹን የኮንትራት ጉዳይ ሲከታተሉ ነበር የሁለቱ ክለቦች። በሶስተኛ ደረጃ ሪያል ማድሪድ የተቀመጠው ያ ጋዜጣ አለኝ ባለው መረጃ መሰረት ሊቨርፑል፣ ሲቲ፣ ማድሪድ የሳካን ጉዳይ በጣም በቅርበት ሲከታተሉ ነበርና አርሴናሎች አፋጣኝ ምላሽ መስጠትና የበለጠ አግሬሲቭ የሆነ ኮንትራት ሌላው ክለብ እንደ አንድ አዲስ ተጫዋች ፈራሚ በቃ የተለመደ የኮንትራት አሰጣጥና በክላሱ ልክ የተወሰኑ ማሻሻያዎችን አድርገው እንደሚያስፈርሙት አይነት አይደለም። በጣም ደለብ ያለ ኮንትራት የሰጡት። ለዛ ነው ተጫዋቹ አንደኛ የሄሊንድ ውጤት ነው። ሌላው ተጫዋች በምርጥ 11 ውስጥ ከምናያቸው ተጫዋቾች 10ሩም ለአርሴናል ያላቸው ቦታ እንደ ሳካ አይደለም። ሳካ በአርሴናል ደም ውስጥ ያደገ ነው። የቡድኑ አይደንቲቲ መገለጫ ነው። እሱ ውስጥ ያለው አርሴናል ነው። አርሴናል የሚገለጸው በእንደነዚህ አይነት የክለብ የአካዳሚ ውጤቶች ናቸው። አሁን ከአርሴናል ሳካ መልቀቅ በጣም ከባድ ነው። ራይስን ይለቃል ብንል፣ ዙቢመንዲ ይለቃል ብንል፣ እነ ራያ ይለቃሉ ብንል ብዙ ሊያስገርም አይችልም። ግን ሳካ ይለቃል ብንል በጣም ሊያስገርም። ምክንያቱም የክለብ መሰረት የሚባሉት ሁሌም የክለቡ የአካዳሚ ውጤት። በነገራችን ላይ የአካዳሚ ተጫዋችን እንደ ማስፈረም ከአንድ ክለብ ውስጥ በጣም ከባድ ፈተና የለም። ያ ክለብ ለነሱ የእግር ኳስ ህይወታቸው ነው፣ አንዱ የህይወታቸው አካል ነው። ወይም ለፕሮፌሽናሊዝም ተብሎ አይደለም። እግር ኳስ ተጫዋች ብቻ ሆነው እዛ ክለብ ውስጥ አገለገሉ ለቀቁ እንደሚባለው አንድ ኦርዲነሪ ቃል አይደለም። ህይወታቸው ሁሉ ከዚህ ክለብ ጋር ተያያዥ ነው። ቤተሰባዊ ቁርኝት ያለው አይደንቲቲ ነው። ስለዚህ ቀላል አይደለም መለያየት፣ ወይም ይህ ተጫዋች እንደ ቀልድ አይደለም። ከዚህ ቡድን ውስጥ ከልጅነቱ ጀምሮ በዛ ሪትም ውስጥ በዛ ብዙ ውጣ ውረድ ውስጥ በዛ አስከፊ ጊዜያትም ጭምር የአርሴናል ደጋፊዎች ሲያዝኑ፣ ሲከፉ፣ ከፍ ሲሉ፣ ዝቅ ሲሉ በነበሩ አመታት ሁሉ በክለቡ አካዳሚ ውስጥ ሆኖ እያንዳንዱን ጉዳይ ከደጋፊው እኩል እያነባ እየተደሰተ የተሻገረ ይሄ ስሜት አዲስ ፈራሚ ተጫዋች ከፍ ወዳለ ክለብ መዘዋወር ስላለበት አርሴናልን መርጦ ይዘዋወራል። ያ ለአንድ ፕሮፌሽናል ተጫዋች በእግር ኳስ ህይወቱ አንደኛ ኤክስፒሪየንስ ነው፣ ሁለተኛ ለስኬት መቅረብ ነው፣ ሶስተኛ ወደ ቶፕ ክላስ ክለብ መዘዋወር ነው። እነዚህ ምስሎች አንድ ፕሮፌሽናል ተጫዋች ውስጥ አለ። ግን የአካዳሚ ተጫዋች ከነዚህ ለየት የሚያደርገው ለዚህ ክለብ የሚሰጠው አገልግሎት እንደ ግዢ ፈራሚ ተጫዋች አይደለም፣ አንዱ አካል ስለሆነ። የአርሴናል ክለብ መለያ ሲባል ሳካ እንጂ ፈራሚ ተጫዋቾች አይደሉም። ስለዚህ የክለቡ ደጋፊዎች እንኳን ሲወቅሱ የሚወቅሱበት ቃል የሚለየው የሳካ ለዚህ ልጃችን ምን ሆኖ ነው እገሌ ምን ሆኖ ነው አይደለም፣ ልጃችን ነው የሚሉት። ስለዚህ የተለየ ምስል ነው። አርሴናል ምስሉን የበለጠ በሳካ ውስጥ የማሳደግ በተለይ በዚህ ብቃቱ በዚህ አስተማማኝ የአርሴናል የዘንድሮ ጉዞ ውስጥ እያደረገ ያለው ውጤታማነት የበለጠ ከፊት ለፊቱ ደግሞ ዓለም ዋንጫ አለ። በዚህ በፕራይም ታይሙ አርሴናል በዘንድሮ ሲዝን በስኬት ካጠናቀቀ ዓለም ዋንጫ ላይ እንግሊዝ ብሔራዊ ቡድን ገፍቶ የሚሄድ ከሆነ ሳካን በምን ደረጃ ነው የምንጠብቀው? ይሄ እኮ አስደናቂ የሳካ ዓመት ነው። በፕራይም ታይሙ ላይ የሚገኘው እኔ ይሄ የእንግሊዞች ቁጥር እየደረደሩ ይሄን ያክል ግብ ተሳትፏል፣ ይሄን ያክል ግብ ከሜዳ ውጪ በዚህ ቁጥር ነው። እሱ ተጫዋች ቴክኒካሊ ያለው አቅም በሜዳ ውስጥ የሚያስፈልገውን ኳሊቲና ስታንዳርድ የሚያዝ አርሴናል በፊት መስመሩ ላይ ሳካ ሲኖርና ሳይኖር እኮ ይሄ ፊር ፋክተር የሚባለውን ጉዳይ የማሟላቱ አቅም በእጅጉ ነው የሚቀንሰው። በሆነ ፐርሰንት ይቀንሳል። አርሴናል ጥሩ ሊንቀሳቀስ ይችላል። በሳካ ደረጃ ግን በስታንዳርድ ተጋጣሚ ላይ ጫናን የመፍጠር አቅም አይኖረውም።
ስለዚህ ይህን ተጫዋች ነው እንግዲህ ለ5 ዓመት ተጨማሪ 5 ዓመት ተኩል ለማቆየት ስምምነት ደለብ ባለ ኮንትራት የተስማሙትና የአርሰናል ደጋፊዎች የነዛ ታላላቅ ክለቦች አይን የበለጠ አርሰናል ቤት ውስጥ ሲንጎራደድ እንደነበር ነው ዘገባው የሚጠቁመው። አስቡት፣ ሳካ 2027 ነበር ይሄኛው ኮንትራት የሚጠናቀቀው። የ1 ዓመት ኮንትራት ነበር ይቀር፣ የ1 ዓመት ኮንትራት አስባችሁታል? ሳካ በኮንትራት ድርድሩ ላይ ባይስማማ እነዚህ ክለቦች ሊሰጡት የሚችሉት ጉዳይ አርሰናል ቤት ውስጥ ያላገኘውን ሁሉ። ከዛም በኋላ የአርሰናልን ምስል ተመልከቱ ያለ ሳካ። በጣም እኮ ከባድ ነው። ለዚህ ነው በጣም የኮንትራቱ ጉዳይ ይሄ የተጋነነው ወይም ከፍተኛ ሽፋን ያገኘበት ምክንያት ይሄ ነው። ደግሞም በተጫዋቹ አቅም ካየን ቢያንሰው እንጂ አይበዛበት። ሳካ እንደ ይሄ ተጫዋች እኮ አንዳንዴ የእግር ኳስ ህይወቱን ቀጣይ እጣ ፈንታ ላይ ሪስክ ያለውን ውሳኔ ክለቡ ሲወስን፣ ብሔራዊ ቡድኑ ሲወስን ተቀብሎ የሚጫወት ተጫዋች እኮ ነው። ሪስክ ያለው ለምሳሌ የሳካ ጉዳት ቁርጭምጭሚቱ ላይ የነበረው የረጅም ጊዜ ህመምን እኮ ሳካ የተጠናቀቀው የውድድር ዓመት ያን ህመሙን ተቋቁሞ በተለይ ካቻምና ተጫዋቹ የሆነ ወራት እናስታውሳለን ከኦክቶበር እስከ ጃንዋሪ የነበረው አንድ ጨዋታ የዘለለው የሚጫወትበት የነበረበት ቁርጭምጭሚቱ ላይ የነበረው ከፍተኛ ጉዳት አንዴ ከግሪክ ጋር ባጋጠመው ጉዳት ምክንያት ከሜዳ ለአንድ ወር ይርቃል ሲባል በከፍተኛ ፔንኪለር እና በፍጥነት ሪከቨር እንዲያደርግ ለጨዋታ እንዲደርስ ተደርጎ ይጫወታል። ከ2-3 ጨዋታ በኋላ ያ የቁርጭምጭሚት ጉዳት ያገረሻል። አንድ ጨዋታ ላይ ያርፋል። እንደዚህ ኢንጌም ማኔጅመንት አርቴታ ሎዱን ሁሉ እየጫነበት እስከ ተጠናቀቀው የውድድር ዓመት በነገራችን ላይ 5 ዓመት የአርቴታ የውድድር ዓመት ቆይታ ውስጥ የአርሴናል ከፍተኛ የማጥቃት የሜዳ ክፍል 69.4% በሳካ በኩል ነበር። የአርሴናል የግብ ምርት ማለት ይቻላል። ስለዚህ አስደናቂ ነው። ሳካን ማቆየት አርሴናልን ለረጅም ጊዜ በዋንጫ ርቆ ከዋንጫ ጋር ተላምዶ ዋንጫዎችን እየደጋገመ በርቀት እንዲጓዝ ከሚያስችሉ ጉዳዮች መካከል ምንም አይነት ድርድር የማይቀርብበት የዚህ ተጫዋች ቆይታ ጉዳይ ነው እና በስተመጨረሻ አርሴናሎች አሳክተውታል። ይሄ ጉዳይ አክትሟል። ካሁን በኋላ አንዳንዴ ሩመርሶች አሉ እኮ ሚዲያ ላይ ማይቀርቡ የሆነ እቅድ እኮ እንደዚህ አይነት ክለብ አለው ሳካ ላይ ኮንትራቱ ጉዳይ አርሴናልም ዝም አለ፣ የሚወጣ ነገር የለም፣ የሆነ ክለብ መንቀሳቀስ ጀመረ የሚሉ እኮ አልፎ አልፎ ሪፖርቶች ይወጡ ነበር፣ በተለይ የሊጉ የጀመረ አካባቢ እና በስተመጨረሻም አርሴናል ትልቁን ሱፐርስታር ማቆየቱን ለማሳወቅ እንግዲህ ቅድመ ስምምነቱ ሁሉ ተጠናቋል። አሁን እንግዲህ ይፋዊ ጊዜያትን ነው የሚጠበቀው ተጫዋቹ በአርሴናል ቤት ኮንትራት የፈረመበት። በአጠቃላይ ሳካ ኮንትራት ጉዳይ ይህን ይመስላል። ቀጣዩ ጉዳያችን የሚሆነው እንግዲህ ቪክተር ዮከሬስን በተመለከተ ነው። በመጀመሪያ ደረጃ ሁሉም አንድ አይነት ድምፅ እያሰማ ነው በመላው ዓለም። ዮከሬስ ከሊቨርፑል ጋር ከረፍት በፊት ብቻ 7 ተች፣ ከረፍት በኋላ 1 ተች፣ በተጋጣሚ የመጫወቻ ክልል 1 ኳስ ነው የነካው። የአርሴናል የማጥቃት እንቅስቃሴ መዳከም አንደኛው ይሄ ተጫዋች ነው። አሁን ቀስት ሁሉ ወደ ዮከሬስ ዞሯል። እኔ ግን አንድ ጉዳይ እዚህ ጋር ማንሳት ያለብን አርሴናል እንደ ቡድን ላለፉት 5 ዓመት የተገነባበት አይደንቲቲ መሰረታዊ የትረዘ ፕሮሰስ አይደንቲቲ ምን አይነት ነው? ምን አይነት ምስል ነው አርሴናል የተገነባበት? የመጀመሪያና ትልቁ ጉዳይ እኮ አርሴናል ያለ አጥቂ የሚለው ጉዳይ ነው። አርቴታ ይዞ የመጣው ቅርጽ አርሴናል በየትኛው አጥቂ ነው በአርቴታ ውስጥ አመርቂ ውጤታማነትን ያመጣው? ሚካኤል አርቴታ ለየትኛው አጥቂ ነው ከፍተኛ ገንዘብ ከፍሎ ከስሮበት ያ ተጫዋች ወይ ውጤታማ ሳይሆን ቀርቶ ወይም ውጤታማ ሆኖ ወደ ሌላ ክለብ ተሽጦበት ዮከሬስ እንዲያመጣና አዲስ ሲስተም አዳፕት እንዲያደርግ የተወሰነው? በመጀመሪያ ደረጃ የአርቴታ አጫዋወት በሙሉ 11 የኳስ ንክኪ ውስጥ
የሚመጣ ውጤታማነት እንጂ ፕሮሰሱ በቀጥታ ወደ ታርጌት ማን የሚሄድበት አጫዋች ሲስተም የለም። ለዛ እኮ ነው ያን ሲስተም የአርሴናል ተጫዋቾች አብዛኛው አዳፕት ስላደረጉ ሃቨርት ከቦክስ ውጪ ወጥቶ ጄሱስ ከቦክስ ውጪ ወርዶ ወደ ሁለቱ ዊንግ አማካዩን ቁጥር አስፍቶ ኦቨርሎድ ፈጥሮ ሃቨርት በአካል ብቃትና በቴክኒክ ኦቨርሎድ የተጋጣሚ የ6 ቁጥርና የመጨረሻ ተጫዋቹን የሚይዘው ሴንተር ባክ ላይ እየፈጠረ በሁለቱ መካከል ያለችዋን ጠባብ ኤሪያ እየተጠቀመ ለሳካና ለማርቲኔሊ የመሮጫ ስፔስ እየፈጠረ ለራሱ የአየር ላይ ኳስን እያስቆጠረ ስሩ ቦሎችን እያስቆጠረ በ6 ያርድ ውስጥ እየተገኘ የመጨረሻ ተቾችን እያስቆጠረ የተገነባበት እኮ ሲስተም አርቴታ ያለ አጥቂ የተገነባ ቡድን ውስጥ አጥቂው በፍጥነት ግብ እንዲያስቆጥር መጠበቅ አንዳንዴ የቡድን አይደንቲቲውን እኮ መመልከት መሰረታዊ አይደንቲቲውን መመልከት ያስፈልጋል። እኔ በነገራችን ላይ በዚያ አጥቂ ዙሪያ የሚነሳው ጉዳይ እኔ ከአጥቂው አንድም አሁንም ክፍተት የለም። ሚዲያው ስለተንጫጫ ሁሉም ነገር እውነት ነው ወይም ሁሉም ነገር ትክክል ነው ብሎ እንዴት ነው ሁሉንም ነገር በአንዴ የምንቀበለው? ይሄ ተገቢ አይደለም። የራሳችን እይታ ሊኖረን ይገባል። ሜዳ ውስጥ መጀመሪያ ከዚህ በፊትም የዛሬ 1 ወር ቀደም ብሎ አንድ ጉዳይ አንስቼላችሁ ነበር። ሁሉም ሚዲያ የሚሰጠው አስተያየት ምንድን ነው? ዮኬሬስ ሰርቪስ ያስፈልገዋል ነው አይደል? ያኔ ሰርቪስ እንዳያገኝ የሚያደርገው ደግሞ የአርቴታ ሲስተም አለ፣ ፒኒንግ ሲስተም። ከሁለት ፉልባክ እና አንድ ሴንተር ባክ በግራው በኩል እየገባ ኳስ ይጠብቃል። ኳሶች የመጨረሻ ይሄ ወደ ስሩ ቦል የቀረበ ኳስ አይሰጠውም። ጀርባውን ለተከላካዮች ሰጥቶ ይጠብቃል። ከዛም በኋላ ፒንቶ አለ። እንደገና በሁለቱ ሴንተር ባኮች መሀል ሆኖ የሚጠብቀው። ከዛም በኋላ ፒን 3 አለ። በግራው ፉልባክ እና በአንደኛው ሴንተር ባክ መሀል ላይ ደግሞ ሆኖ የሚጠብቀው አለ። አራተኛው ደግሞ ከነዚህ 4 ተከላካዮች ጀርባ ወይም ፊት ለፊት ሆኖ የሚጠብቀው ኳስ አለ። በእነዚህ 4 ቦክሶች ውስጥ ተጫዋቹ ኳስን ሲጠብቅ የአርሴናል ሞመንተም ምንድን ነበር? እሺ አሁን አንድ ቀላል ምሳሌ ላንሳላችሁና ስለነካው ተች ይሄ የመጨረሻ አንድ ዘመናዊ እግር ኳስ ያመጣው ስታይል አለ። ወደ ትልቁ ፖይንት ልመጣላችሁ ነው። በዘመናዊ እግር ኳስ እስቲ በደንብ አስታውሱ ወደኋላ እስከ 2021-22 የውድድር ዓመት ድረስ አብዛኛው የፕሪሚየር ሊጉንና የዩሮፒያን እግር ኳስን ያሸነፉ ክለቦች ምስል ምን አይነት ነበር? ቼልሲን ተመልከቱ፣ ባየር ሙኒክን ተመልከቱ፣ ሊቨርፑልን ተመልከቱ፣ ሲቲን ተመልከቱ፣ ከዛም በኋላ ያሉትን የሪያል ማድሪድን ቡድን ተመልከቱ። ያሸነፉትን ተውት፣ ባርሳንም ጭምር እስከ 2015 የሻምፒየንስ ሊጉ የኤንሪኬን ድልም ተመልከቱ። እያንዳንዱ የዩሮፒያን ቡድን ዶሚኔት ያደረገበት። ከዛም በኋላ የፕሪሚየር ሊጉን ማን ነው ዶሚኔት ያደረገው? የመጨረሻ አጥቂያቸውን እስቲ ተመልከቱ። እንዳሁኑ እንደ ሃላንድ፣ እንደ ዮኬሬስ፣ እንደ ኢሳቅ ከ20 በላይ ከ20 እስከ 25 ኳስ እየነኩ ግን ጨዋታን የሚገሉ አጥቂዎች አይደሉም። ወይም አጥቂ የሚባለውን የቦክስ አጥቂ አይደሉም። ቤንዜማን ተመልከቱ፣ የቦክስ አጥቂ አይደለም ቤንዜማ። እንደውም ከቦክስ ወጥቶ ሲጫወት እንዴት ነው ሮናልዶ በነፃነት ቤልም ዲማሪያም ግቦች የሚያስቆጥሩት? እሱ ከቦክስ ሲወጣ ተከላካዮችን ሆልድ አድርጎ መቆየት ስለሚችል። ሱዋሬዝን ተመልከቱ። ሱዋሬዝ ይሄ አውት ኤንድ አውት ነምበር 9 አይደለም፣ ግን እንደ ሐሰተኛ 9 ቁጥር አማካይ ላይ ኦቨርሎድ መፍጠር ይችላል። ክንፍ ወጥቶ መጫወት ይችላል። ቦክስ ውስጥ ኳስ የሚጠብቅ አጥቂ አይደለም። ፈርሚኒዮን ተመልከቱ፣ አጉዌሮን ተመልከቱ። በዛ ምስል ነበር ዘመናዊ እግር ኳስ ውስጥ የነበሩ አጥቂዎች እየተገነቡ የመጡት። በአጭር ዓመት ውስጥ የመጣውን ለውጥ ተመልከቱ። ዮኬሬስ፣ ሃላንድ፣ ኢሳቅ ቦክስ ውስጥ ነብር የሆኑ አጥቂ አንድ አገኙ አይስቱም። ግን በቡድን እንቅስቃሴ ውስጥ ያላቸውን ተች ደግሞ ብታዩ እያንዳንዱ ተጫዋች የሚነካውን ያክል ተች እንዲነኩ አይፈለግም። ወይም
የቡድኑ የሪትሙ አካል ይሆናሉ እንጂ በርካታ ተቾችን የመንካት ግዴታ የለባቸውም። ግን ከሁለት ተች አንዱን የማስቆጠር አኩሬሲያቸውን ካያችሁ የመጨረሻ ገዳይ ናቸው። ስለዚህ ውጤት ተኮር አጥቂዎች ናቸው እየመጡ ያሉት። በቃ የሚገድል ሻርፕ የመሆን ጉዳይ። ኑኔዝን ተመልከቱ። አሁን የአጥቂን ምስል መረዳት በዘመናዊ እግር ኳስ ውስጥና የቡድን ግንባታውን የቡድን ስትራቴጂ ማየት ያስፈልጋል። ለምንድን ነው በሊቨርፑል ቤት ያው ኢሳቅ ስኬታማ ሆኗል አልሆንም የሚለው ጉዳይ አይነሳም። ምክንያቱም ፊትነሱ አስተማማኝ ሳይሆን ጀመረ። ከዛም በኋላ ጉዳት አስተናገደ፣ ረጅም ጊዜ ራቀ። ጥያቄዎች የሉም። ለምን? ሜዳ ውስጥ የቆየው ደቂቃ በጣም አነስተኛ። የፊትነሱ ጉዳይ ይታወቃል፣ ፕሪሲዘን እንዳልሰራ። ግን ኤኬቲኬ ለምንድን ነው ከኢሳቅ የተሻለ ኢፌክቲቭ ሆኖ በፍጥነት ሻርፕ ሆኖ በቡድኑ ሲስተም ውስጥ ልዩነት መፍጠር የጀመረው? በቀጥታ አውት ኤንድ አውት ነምበር 9 አይደለም። ከክንፍ መነሳት ይችላል። አማካዩ ላይ ወርዶ መጫወት ይችላል። ቴክኒካል አቅሙን ተመልከቱ። ፒኤስጂ ለምንድን ነው ስኬታማ የሆነው? አምና እንዳለ ጠራርጎ የወሰደው ዋንጫዎች ያለ አጥቂ መጫወቱ የሚፈጥረው ትርፍ የአማካይ ቁጥር ተጋጣሚ ላይ ጫና የመፍጠር ታክቲክ አለ። አሁን ዘመናዊ እግር ኳስ ውስጥ ትልቁ አይደንቲቲና አብዛኛው የእግር ኳስ ቤተሰብ የዚህን ቻናል አዘጋጅ አባንም ጨምሮ ይሄ አውት ኤንድ አውት ነምበር 9 የመጫወትን ሲስተም አይደግፉም። የጋርዲዮላም አይደንቲቲንም ጨምሮ ለምን አማካይን ያጎላሉ፣ ትርፍ ተጫዋች ለተጋጣሚ ይተዋሉ። የነሱ ከፊት መስመር መኖር አንድ ትርፍ ተጫዋች ወደ አማካያችን ላይ እንዲመጣ ያደርጋል የሚል ሳይንስ አለ፣ አብዛኛው ታክቲሻን የሚስማማበት። አሁን የሚካኤል አርቴታ ቡድን ዮኬሬስ ካለ የጥንቃቄው አቅም ከፍ ይላል። ለምን? ቡድኑን በትርፍ አማካይ ያጋልጣል። ትናንትና ከትናንት በስቲያ የሊቨርፑል ሁለተኛ 45 የበለጠ ጌሙን ኮንትሮል ያደረገበት ሲስተም ዋነኛው 4-6-0ን ይዞ መጥተው ወደ 4-2-2-2 ስትራክቸር ቀይረው ስሎት አማካዩ ላይ አንድ ትርፍ አማካይ ስላላቸው አርሴናል የትኛውንም ፕሬሲንግ ማለፍ አልቻለም። ዮኬሬስ ከኳስ ጋር ይጎላል፣ ያለ ኳስም ይጎላል እንቅስቃሴው። ለምን? የቡድኑ ሪትም የተገነባበት ስትራክቸር አጥቂን ያማከለ አይደለም። ይሄ ተጫዋች ለምን አይደለም 8 ኳስም ሳይነካ ቢወጣ አይጠየቅም። የተገነባበት ስትራክቸር። አሁንም ቢሆን የዮኬሬስ ብቃት አይደለም አርሴናል ቤት ውስጥ ተጫዋቹ መወቀስ የለበትም። አርቴታ ታርጌት ማን እሱን እስካላደረገ ድረስ ቁጥር እያጎደለ አርሴናል ላይ ተጋጣሚ የሚፈጥረው ጫና በሱ ጉለት ይቀጥላል። አርሴናል ጨዋታዎችን ያሸንፋል። ይሄ ኢንጌም አሁን መጀመሪያ አካባቢ የአርሴናል ዳይሬክት አታክ ከተከላካይ ጀርባ በሚጣሉ ኳሶች ማይነስ የሚደረጉ እንቅስቃሴዎች ላይ የተወሰነ ግብ የማስቆጠር ሪትምን አየን። ለምን ወዲያው ተቋረጠ? አርቴታ ትላልቅ ጨዋታዎች ላይ የሚመርጠው ኮንትሮል ይሄ ከዚህ በፊት ጄሱስ ወርዶ ከጆርጂኒዮ እና ፓርቴ ወይም ከራይስ ጋር ምናምን የሚነካቸው ኳሶች አይነት አይደለም። አሁን አርቴታ የሚመርጠው ኮንትሮሉ ምንድነው? ተጋጣሚ ከራሱ ሜዳ እንዳይወጣ ማድረግ። ከኳስ ውጭ የተጫዋች ቦታዎችን ከቨር ያደርጋል። የተጋጣሚን ፕሬሲንግ አርሴናል ቶሎ ሰርቫይቭ እንዲያደርግ በሜዳ ውስጥ ያለውን እንቅስቃሴ በአግባቡ ይወጣል። ግን ታርጌቱ የቡድኑ እንደ ቡድን ማስቆጠር ስለሆነ ይሄ ተጫዋች ጋር የሚደርሰው ኳስ በእንቅስቃሴ ሃቨርትና ጄሱስ እንደሚፈጥሩት ስፔስ አይደለም። በተጨናነቀ ጠባብ ስፔስ ውስጥ ነው ኳስ የሚጠብቀው። የሳካ የኦዲጋርድ የማርቲኔሊ ወይም የትሮሳርድ የማድዌኬ ክሬቲቪቲ ይሄን ተጫዋች 100% አልደገፈውም። አሁንም ቢሆን አርቴታ ነው ለዚህ ተጫዋች መተቸት ዋነኛ ምክንያት፣ ተጫዋቹ አይደለም። አርቴታ ቡድኑን በገነባበት ሪትም ነው እየቀጠለ ያለው። የደጋፊው ጫና ኤክስ ፋክተር ያስፈልገዋል። አጥቂ ማምጣት አለበት ስለተባለ ነው ዮኬሬስን ያመጣው፣ የቡድን ግንባታው አይደለም። ይህንን ነገር አድማጮች ወይ ዘንግተናል ወይ አላስተዋልንም፣ ወይም አርቴታ ራሱን ከትችትና ከጫና ለማስዳት ያመጣው አጥቂ እንጂ እንዴ በ2 ዓመቱ 92 ግብ ያስቆጠረ አጥቂ
ግብ ለማስቆጠር በዚህ ደረጃ የሚቸገርበት በጭራሽ ያጫወት ሲስተም እንጂ የተጫዋች ብቃት ሊሆን አይችልም። በብቃቱ ከለካን በአምስቱ ትላልቅ ሊግ አይደለም፣ በ10ሩ ሊግ በአማካይ በየጨዋታ ከ1.34 በላይ ግብ እያስቆጠረ የመጣን ተጫዋች ከሴፕቴምበር በኋላ በሜዳው ግብ አላስቆጠረም። ክፍት ከሆነ እንቅስቃሴ ካስቆጠረ ወደ 16 ሰዓታት ሞሉት ምናምን። ይሄ የጋዜጠኞች ትችት አንዳንዴ ቡድን ላይ የሚነሳ የተለያዩ አይነት ትችቶች ሊኖሩ ይችላሉ፣ ግን ቡድን ላይ ከተነሳ ተገቢ ነው። ተጫዋች ላይ ሲነሳ ግን እንደነዚህ አይነት ጉዳይ የቡድኑ መሰረት። እስቲ በቂ ንጽጽር ላቅርብላችሁና ሌላ ቦታ የሚነሳውን ሀሳብ በተመሳሳይ አነጻጽሩና ይህን ጉዳይ እስቲ ሜዳ ላይ ተመልከቱ። የዙቢመንዲ ቶሎ አዳፕት ያደረገበት ምክንያት ምን ይመስላችኋል? አርቴታ ከዚህ በፊት እዛ ቦታ ላይ ማንን ነበር ሲጠቀም የነበረው? ጆርጂኒዮን። በተፈጥሮ ከሚፈጥነው ይልቅ የአእምሮ ፍጥነቱ ከባድ ስለሆነና ኳስ የማንበብ አቅሙ የሚያስገርም የኳስ እውቀት ስላለው እዛ ቦታ ላይ በተመሳሳይ ተች ውስጥ ያለ ተጫዋች ነበር ሲፈልግ የነበረው። ዙቢመንዲን አመጣ። ስለዚህ በተፈጥሯዊ የኳስ እውቀት ላይ የተመሰረተ ፈጣን አእምሮ ያላቸውን ተጫዋቾች ስለሚፈልግ ትራንዚሽኑ አልተናጋም፣ በበቂ ሁኔታ ፊት አደረገ። እያንዳንዱን ተጫዋች ላይ አርቴታ ያመጣቸው ተጫዋቾች ከአዳዲሶቹ ውስጥ አዳፕት ያላደረገው ማን ነው? ዮከሬስ ብቻ ነው። ለምን? የአርቴታ ሲስተም የ9 ቁጥርን አጥቂ በባህሪ የሚያካትት አይደለም። ግን አሁን በቀጣይ ጨዋታዎች እስቲ ሃቨርትን ያሰልፍ፣ 3 ግብ በአንድ ጨዋታ አትክ ሊሰራ ይችላል። ጄሱስ የመጀመሪያ ተቹን ከ364 ቀናት በኋላ ወደ ግብ ሲቀይር ሲስተሙ እኮ ነው ወደ ግብ እንዲቀይር እዛ ፖዚሽን ላይ እንዲገኝ ያደረገው። ዮከሬስ እዛ ቦታ ላይ መገኘት አይችልም። ተፈጥሯዊ የአጥቂ ፖዚሽኑ ማለት ነው። አውት ኤንድ አውት ነምበር 9 ነው። በቃ ገዳይ የሆነ አጥቂ ነው። ግን ለገዳይ አጥቂ የሚያስፈልገው ሰርቪስ በአርቴታ ሲስተም ውስጥ እየተደረገ ስላልሆነ ይሄ ተጫዋች ሲተች አርቴታ ለምንድነው ቅኝቱን የማያስተካክለው? እሱን ያካተተ ሲስተም ክሬት ማድረጉ ነው የሚቀለው ወይስ በያዘው ሞመንተም ከቀጠለ ፍሎፕ ኦፍ ዘ ሲዝን ነው የሚሆነው? በዚህ ሲስተም ከቀጠለ እነሳካ ለምንድነው ሰርቪስ ማይሰጡት? ስግብግብ ሆኖ ነው ወይ የሚል ጥያቄ ሊነሳ ይችላል። የአርቴታ የሲስተምና እዛ ጋር የመጨረሻ የሶስተኛ ሜዳ ክፍል የውሳኔው ጉዳይ ታክቲካሊ ተወስኖ መጥቷል። ለ3 ለ4 ዓመት እዛ ጋር ጥረት በግል አቅም እንዲጠናቀቅ የሚፈልግበት ስቴጅ ላይ ተጫዋቾቹ ለተጫዋቹ ከሚያደርጉት ሰርቪስ ይልቅ ኃላፊነትን መወጣትን ነው ታርጌት የሚያደርጉት። ስለዚህ ወደ ግብ ነው የሚሞክሩት። ይሄ ደግሞ የአርቴታ ትእዛዝ። ታዲያ የተጫዋች ከቡድን ሪትም ከተነጠለ 8 ተች አይደለም ሳይነካ ቢወጣ ለምንድን ነው የሚያስገርመው? ተጫዋቹ ከሲስተሙ እየተነጠለ ነው። አርቴታ የሲስተሙ አካል እስካላደረገው ድረስ በእንዲህ መልኩ ዮከሬስ መቀጠሉ የማይቀር ነው። ተጠያቂው አርቴታ ነው፣ ማንም አይደለም። ይሄ ተጫዋች ግብም ያለማስቆጠሩ ተቾችም ማነሱ ግን በእንቅስቃሴ ስለሚያደርገው አስተዋጽኦ ካነሳን ግን ይሄ ተጫዋች ሲስተማቲካሊ የሚያበረክተው የቡድን እንቅስቃሴን እሱ ማግኘት ካለበት ሰርቪስ ጋር ሲቀንስ አንዳንዴ ይሄ ጉዳይ ለአርቴታ እንዴት የሆነ መብቴ እንዴት ይታጣለታል ብለንም ጥያቄ እናነሳለን። የበርንማውዝ የዴክላን ራይስ ግብ 4 ተጫዋች በአንድ ኳስ ሆልድ አድርጎ ማቆየት ታክቲካል አይደለም? ራይስ የተመለሰውን ኳስ በነፃነት ግብ ጠባቂውን ፊት ለፊት አግኝቶ አስቆጠረ። ግን የእንቅስቃሴው የመጀመሪያው ቢልዳፕ 4ቱ ተከላካዮች ዞናቸው ማርክ ያደረገው ማን ነው? ዮከሬስን ነው። ስለዚህ ታክቲካል ያለውን ቀጥተኛ አስተዋጽኦ ተመልከቱ። የቡድኑ ሰርቪስ በቀጥታ እሱን ሪትሙን የሚያካትት ከሆነ የኳሱን እንቅስቃሴ ነው ምላችሁ። ያለ ኳስ ይሄን ሰርቪስ ከሰጠ ከኳስ ጋር ለተጫዋቹ ሰርቪስ ቢሰጥ ምን ያክል ግብ ነው የሚያስቆጥረው? ምንም ጥያቄ የሌለው አስደናቂ የግብ አስቆጣሪነት ሪከርድን ማምጣቱ አይቀርም። ስለዚህ አርቴታ ይህን ቅኝት ዳግም መከለስ አለበት ነው የዚህ ቻናል አሁንም ነጥብ። አድማጮች በደንብ ተመልከቱ። ሪትሙና ሲስተሙ የነጠለው አጥቂ ስለሆነ
ከየት መጥቶ ኳስ ያስቆጥር? እሱ ጋር ያልደረሰ ኳስ። እኔ እኮ አሁን ግራ የሚያጋባኝ ጥያቄ ግብ አያስቆጥርም፣ እንዴት ያስቆጥር? ሞመንተሙ ሪትሙ እሱ ጋር የሚሄድ ሪትም አይደለም። ሳካ በሊቨርፑል ጨዋታ ከመስመር ላይ ኪርኬዝን አልፎ ከሄደ በኋላ ማይነስ ሲያደርግ በደም ከተመለከታችሁ ፖዚሽኑን 8 ጊዜ ነው የቀየረው። ሳካ እያንዳንዱ ስቴፕ ወደዚህ ወደዛ ኪርኬዝን ሲያደርግ ከኩናቴ ጋር ከቫንዳይክ ጋር ፔናልቲ ቦክስ መምቻን እየተሻገረ ኦፍሳይድ ትራክ እየገባ እየወጣ የቡድኑን በተጫዋቾች እንቅስቃሴ እሱ ስቴፑን እየቀየረ ስፔስ እየፈጠረ ኳሶችን እየጠበቀ ነው። ኳሱ እሱ ጋር ካልደረሰ የተጫዋች ከየት አምጥቶ ጎል ያስቆጥር? መቼስ የተጋጣሚ ተከላካይ ውጣ ተብሎ አያስቆጥር። በዚህ ጥብቅ የሆነ ስትራክቸር ውስጥ በቂ ኳስ ለተጫዋቹ እስካልደረሰ ድረስ አሁንም ቢሆን ዮኬሬስ አይጠየቅም፣ አርቴታ ነው ተጠያቂው። ጄሱስና ሃቨርት አሁንም ከሱ የተሻሉ ግቦችን ያስቆጥራሉ። ምክንያቱም የአርቴታ ቡድን የተገነባው በሐሰተኛ 9 ቁጥር ሚና ነው። የቡድኑ ደጋፊዎች ያለፉት ዓመታት ጥያቄ ኤክስ ፋክተር ያስፈልጓል የሚባለው ጉዳይ ሚካኤል አርቴታን አስገድዶት ነው ገበያ ላይ ይህን ተጫዋች አመጣው። ግን የቡድኑ የሞመንተም አካል እያደረገ አይደለም። ሚካኤል አርቴታ ነው ተጠያቂ፣ ማንም አይደለም። በዚህ ተጫዋች ብቃት ላይ አሁንም አስተማማኝ ገዳይ አጥቂ መሆኑን በሪትም ውስጥ ከተቃኘ ዮኬሬስ ከዚህ በኋላ አርቴታ ታክቲካል ሺፍት ካደረገ ተጨማሪ የሚያስቆጥረውን የግብ መጠን አብረን የምንመለከተው ይሆናል። የመጨረሻው ነጥባችን ኢታን ንዋኔሪን ይመለከታል። የበርንማውዝ የውሰት ጥያቄ አንቷን ሰሜንዮን ለግማሽ የውድድር ዓመት የመተካት እቅድ ታርጌታቸው ኢታን ንዋኔሪን አድርጓል። 4 ሚሊዮን ፓውንድ ለአርሴናል ማቅረባቸው ተሰምቷል። ኢሳም ካህን በዴሊ ሜል ሪፖርቱ ላይ ነው ይዘው የወጣው። ሲቲ እና ቼልሲ ግን የተጫዋቹ ሲሪየስ ፈላጊ ናቸው። አርሴናል ኮንትራቱን ለማፍረስ ከተስማማ እስከ 50 ሚሊዮን ፓውንድ ለመክፈል እነዚህ ሁለት ክለቦች ዝግጁ ናቸው። ግን የኢተን ጉዳይ የመሄድ ያለመሄድ ሳይሆን የደቂቃ ዋስትና የማግኘት ጉዳይ ነው። አርቴታ ለተጫዋቹ አሁን በቂ ደቂቃ እየሰጠ ለመሆኑን ተከትሎ ተጫዋቹ ትንሽ ፈርስትሬት ማድረግ መጀመሩን ነው ኢሳም ካህን የአርሴናል ውስጥ አዋቂ እየዘገበ የሚገኘው እና የኢተን ጉዳይ የጃንዋሪ የዝውውር መስኮት ካሁን በኋላ አዲሱ ትኩረት ሊሆን ይችላል የሚሉ ነጥቦች የተነሱ ነው። ለማንኛውም በሶስቱ ተጫዋቾች ዙሪያ በእንዲህ መልኩ ቆይታ አደረግን። ከተመቻችሁ ላይክ፣ አዲስ ከሆናችሁ ሳብስክራይብ፣ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በአፍሪካ ዋንጫ እስቲ ድህረ ጨዋታና ቅድመ ጨዋታ ጉዳዮች ተመልሰን እንመጣለን። ሰላም ቆዩ።